ኤምባሲ ደግሞ ለህዝብ የሚሰራ ነው አይደለም ከህዝብ ተሰብስቦ የገባን ብር ከራሱ አውጥቶ ህዝብን ሊያተርፍ የተቀመጠ ነው ሳዑዲ ላይ ያለው ኤምባሲ ኦኬ ይሄ ብር ተላልፏል ተባልን የተላለፈበት ወደ ሰውየው ባንክ ራጂህ የገባበት እኮ ደረሰኝ ሁላለን አይደለምኛ የሰውየው የተብሎ የወጣው ላይ አይደለም ህዝቡ ሲያስገባበት የነበረ ባንክ ራጂህ የተላለፈበት አንድ ደረሰኝ እንፈልጋለን ከኤምባሲ ወደ ባንክ ራጂህ የገባበት ምክንያቱም ኤምባሲ እኮ ህጋዊ ነው አይደለም ሁለት ደግሞ ከባንክ ራጂህ ደግሞ ወደ ሰውየው አካውንት የተላለፈበት አለ ይሄ ሁለት ሌላ ይሄ ሰውዬ ገንዘቡ ተከፍሎታል ተባለ አይደለም ካሁን በፊት ሽምግልና ተሰባስበው ሄደዋል ሰውየውን ሊያናግሩ አሁንም ደግሞ ይሄን ሰውዬ ምክንያቱም ጥያቄ ጠይቄያለሁኝ እኔ ትላንትና ይሄን ሰውዬ ማግኘት እንፈልጋለን ብሩ ይሄ ሰውዬ እንደተከፈለው ኦኬ ብለን ስንል ስለዚህ ሰውዬ እንዳታነሱ ተብለናል ለምንድነው ስለዚህ ሰውዬ እንዳታነሱ የተባልነው ምንድነው እዛ ጋር የተፈጠረው ነገር የኢትዮጵያ ህዝብ የሚፈልገውን እኛ እዚህ ላይቭ ላይ 2 ወር ተኩል ነው ላይቭ ላይ ቀን ከሌሊት የምንሰራውን ነገር ጥለን ብር የተሰበሰበው ከተሰበሰበው ብር ላይ ቤተሰቦቿን እንኳን ሳይቀር እናት አባትን አንድ ብር እንዳታወጡ የህዝብ ብር ነው ፈጣሪ ዘንድ እንጠየቃለን የተረፈውን ብር ልጅቷ አገሯ ስትገባ በህዝብ ፊት ተሰብስቦ የቀረው ብር ይሄ ነው ይሄው አስረክበናል ብለን እንሰጣለን አንድ ብር እንዳታነሱ ተባለ ለትራንስፖርት ስለሚያስፈልግ ተብሎ እዛ የተሰበሰበ ብር ነበር 4000 ሪያል ትራንስፖርት ይሄን ጉዳይ የሚያስፈጽምበት የሚመላለስበት ተብሎ 4000 ሪያል እዛ ከተሰበሰበው ላይ ተሰጥቷል ሶሪ ምክንያቱም እውነት ነው እኛ መባላችን አይደለም ኦኬ እኛ መባላችንን ዝም ብለን ችለናል እህታችን እስከምትፈታልን ብለን አረብ ሀገር ላይ ስለሆነ ስለ አረብ ሀገር ህግ አታቁም እህቶቻችን ወንድሞቻችን ላይ ስለ አረብ ሀገር ህግ አታቁም እየተባለ ዝም በሉ ተብሏል ይሄ ግን በህጋው የተላከ ብር ነው በህጋዊ ፕሮሰስ ተደርጎ የእህታችንን መጨረሻ ማወቅ እንፈልጋለን አሁን ደግሞ 2 ወር ሆኗታል ድምጿን ከሰማን አለ ወንድሙ አንድ ወኪሉን አናግረነው አናቅም አሉ እነሱ ናቸው ከወኪሉ ጋር የሚገናኙት በጣም አሁን ያለው ነገር በጣም አስፈሪ ነው ለኔ ማለት ነው ምክንያቱም እሷን 2 ወር ድምጿን አልሰሙም ወኪሉን እያናገረን አይደለም አሉ ኦኬ እዛ ያሉት ደግሞ ኮሚቴዎች ጠብቁ ነው የሚሉ እኛንም ጠብቁ ነው የተባለው ጉዳዩን ኤምባሲ ይዞታል ከተባለ ኤምባሲ ደግሞ ለህዝብ ያሳውቃል ኤምባሲ እዛ የተቀመጠው እኮ ለህዝብ ነው ስለዚህ ይሄ ነገር ዝም ተብሎ የሚያልፍ ነገር አይደለም ጠበቃም ይሁን ቆሞ ውክልናም ተቀይሮ ይሁን ጥግ ድረስ ሄደን እዛ ሀገርስ ያሉ ኮሚቴዎች ምንድነው እየሰሩ ያሉት ሶሪ እውነትን ካልተነጋገርን አይሆንም ምክንያቱም ወጣው አደባባይ ላይ ብሩ ከተከፈለ ትለቀቃለች ያሉበት ቪዲዮ ሁላችንም ሴቭ አድርገን አስቀምጠናል ቀኑ እንዳልፍ እንዴት ተሯሩጠን ብሩን እንደ ትራንስፈር እንዳረጋችሁ ታቆታላችሁ ስለዚህ ይሄ ዝም የሚባልበት ጉዳይ አይደለም እነዚህ ሁለት ነገሮች እንዳትረሱ ወደዛ ወደ ባንክ ራጂህ ትራንስፈር ከኤምባሲ የተደረገበት ወደ ሰውየው ደግሞ አካውንት የገባበት ሰውየውን ማግኘት እንፈልጋለን ተሽከፍሎታል አይደል ሰውየውን ማግኘት እንፈልጋለን ጨርሻለሁ አመሰግናለሁ ቀልድ ማሜ ቀጥል የኔ ጥያቄ ምንድነው ገንዘቡ ከተሰበሰበ በኋላ የብሩ መጠን ከሞላ በኋላ ገንዘብ ካስገባን በኋላ በኮሚቴውና በቤተሰብ መካከል የነበረ ግንኙነት አለ ያ ግንኙነት ምንድነው በግልጽ ነገር የቀረ ብር አለ የቀረው ብር ስንት ነው ያ ብርን እናንተ ቃል የገባችሁለት ሰው አለ ወይ ሰይፍ ይቅርታ እናት አባቷን መጥተዋል ስለዚህ በቪዲዮ ላይ ስላሉ እንደዚህ ይዘጋብናል አይ በትልቁ አርጉና አንዴ ኖ ድምጻቸውን እናረጋለን መጀመሪያ እነሱ መሆናቸውን በአንድ ደቂቃ ይውና ከዛ በትልቁ አርጉና እንትን አርጉ አው ግን ይዘጋል እሺ አንዴ ቪዲዮን ራቅ አድርገውና ይዘጋል ስለማቅ ነው ከቻሉ እንደምታዩት እናት ወንድም እዚህ ቁጭ አሉ ያው ስክሪንሻት ማድረግ ትችላላችሁ እናት እዚህ ያለ ነው ወንድም ኻሊድ ላይቭ ላይ ይግቡ ወንድም ኻሊድ ኔትወርክ አስተካክሎ ይሄው ዛሬ ይቸገርልንና ላይቭ ይግባ ሌላ ሰፈር ምን አለበት ሆነኮ መግባታቸው እንትን አንድ ነገር ትንሽ እንትን እንበል ማለት አሁን ለራሳቸውም ሲሉ ነው እኮ የሚገቡት መግባት ከቻሉ ያሉ ነው ይኸው ወንድም ኻሊድ ምናረጋው ሃይላይት እስቲ ትንሽ ያሳያቸውና ሃይላይት ላይ ይዩና ሃይላይት ይታይና ትንሽን ግን ለይሞ ከሰራላቸው ኔትወርክ አንዴ ቆይተናልና አንዴ በትልቁ ገስት ላይ ለምን አይገቡ
ቆይ አንዴ እንዴ ቆይ ይኸውልህ ቆይ አንዴ ከድር ሰላም አለይኩም ሁላችሁም ቆይ አንዴ ለሰው ታዩትና እናንተ መሆናችሁን ከዛው በቮይስ በድምጽ ታወራላችሁ። አሁን በድምጽ ያው የምታዩት አባቷ ነው እዚህ ጋር የምታዩት ከማዘርን አሳየን አንዴ ይናገሩ እነሱ እስኪ ያውሩ የተቀረጸ እኮ ነው ያው ማዘር እዚህ ጋር አለች ማዘር እዚህ ጋር አለች እነሱ ያውሩ እነሱ ይናገሩ አንተ ሲናገር ቪዲዮ የምታሳይ እሺ ድምጻችሁን እናንተ እያሰማችሁ ወንድም ኻሊድ ሰላም አለይኩም ወራህመቱላሂ ወበረካቱ ይዘው ወአለይኩም ሰላም እርሶ ድምጾትን ልጆች አላህ አይራችሁን ጀዛችሁን አላህ ይክፈላችሁ የሌላ ጉዳይ ይኸው አላህ ይርዳችሁ ይኸው በሷ የተነሳ ይኸው ታምሜያለሁ አልመጣችልኝ እናንተ ኢትዮጵያ ልጆች ታግላችኋል አሁን እግዚአብሔር የሚተባበራችሁ ተባበሩን ይኸው በሷ የመጣ ይኸው ቃሌም ተዘግቷል ምላሴም ታስሯል አቤት የኢትዮጵያ ልጆች ድል አድርጉ አላህ ይርዳችሁ ከሁሉም ነገር ተጠባበቁ አላህ ብር ተከፍሎ ይሄን አክል ተከፍሎ ይኸው አልመጣችልም በእናንተ በረካ ምንም አልቸገረኝም ነበር አሁን ያሳ አላምጣት ይኸው በሳ ስቃይ ምላሴም ታስረዋል እግዚአብሔር ይርዳችሁ የዓለም ልጆች ኢትዮጵያ ልጆች የሙስሊም ልጆች ኢትዮጵያ ልጆች ሁላችሁም ሙስሊም ክርስቲያንም አልተባለም ሁሉም አላህ ይርዳው ተረዳዱ አላህ ይርዳችሁ ከድር ማዘርን ያስገባቸው በአላህ በተቀር ሚዛን ቪዲዮ እየሰራ ከሆነ ለምን ገስት ላይ አይገቡም ተስፍሽ አፉ እንዲህ ብሎኝ ነው አውሩሽ እና ወደ ጉዳያችን አሰላሙ አለይኩም የኢትዮጵያ ልጆች የዓለም ልጆች ያሸን አሰላሙ አለይኩም ወአለይኩም ሰላም ጀዛችሁን አላህ ይክፈላችሁ ሌላ በተከፈለ ይሄን ያው ነገ ወደ እየተባለ ይሄው ለማምጣት አልቻለችም ምን እንደያዛት እኛ አላህ ነው የሚያውቀው እንጂ እኛ የምናውቀው ነገር የለም ልትመጣ ነው በዚህ ወር ልትመጣ ነው በዚህ 2 ወር በዚህ 3 ወር ትመጣለች በ15 ቀን ትመጣለች እየተባለ እያታለልን ይሄን ይጠብቀናል ከተከፈለላት ያው 2 አመት ሞልቷል ሶስተኛው ቀጥሏል ምን እንዳለ እኛ አናውቅም ያው እንደተባልን ነው ያለ ነው ይሄ ነው ተባን የሰው ቃል ሀገር አልቋል የመንግስት ቃል ነው የቀረው ያለችኝ እኔ ሌላ ራስዋ ናት አሁን ምን እንዳለ በመሃል ምን እንደተፈጠረ አላውቅም በደወለ ማቆማለች አልহামዱሊላህ ባለፈው ዝም እንዳለች አሁን ግን 2 ወር ሆኗል ከደወለች ጀዛችሁን አላህ ይክፈላችሁ እኔ በእናንተ በተባበራችሁኝ አልহামዱሊላህ የዓለም ልጆችን በጣም ነው ማመሰግነው አሁንም ጀዛችሁን አላህ ይክፈላችሁ በሰራችሁን መስዋዕት እንደምትወጣ አሁንም ታገሉልኝ ፊትም ታግላችኋል አሁንም ታገሉ አላህ ያግዛችሁ እያንዳንዳችሁ ሙስሊም ክርስቲያን አላልኩም እኔ አላህ ጀዛችሁን ይክፈላችሁ ሀይር ጀዛችሁን አላህ ይክፈላችሁ እኔ በመከፍልበት አቅም የለኝም አቅም ያለው እሱ ነው በትልቅ ጀዛውን አላህ ይክፈላችሁ እያንዳንዳችሁ እኛ ይሄው ግራ ገብቶን ነው ዝም ያልነው ነገ ትመጣለች በአምናው ረመዳን የኢዱ ቀን ልትመጣ ነው አሁን ኢዱ ከተሰገደ ልትሳፈር ነው ተባልኩ የዛች ቀን ትመጣለች ብዬ በሳምንቱም ጠበቅኩ በወሩም ጠበቅኩ በ2 ወሩም ጠበቅኩ የለም ማነው ማዘር ማነው ትሳፈራለች ልሏችሁ ግራ ገብቶኝ ነው ዝም ያልኩት ማዘር ማነው ትሳፈራለች አይብስም ብዬ ነው አሁን አልহামዱሊላህ ይሄ ድምጧስ ካለ ብዬ ሰብር አድርጋለሁ አልহামዱሊላህ አሁን
አይደለም እንደምንም ተባበሩና ሌላን እንድትሰጡን ከዘር ማንዘራችሁ አላህ ይጠብቃችሁ ከቤተሰባችሁ አላህ እዛም ሀገር ያላችሁ የመዳም ቅመሞች አላህ ጀዛችሁን አላህ ኸይር ጀዛችሁን አላህ ይክፈላችሁ። ሌላ እኮ የኔ ልጅ አይደለችም የኢትዮጵያ ልጅ ናት። የኔ ልጅ ነች ብዬ አሁን አልተማመንም። የኢትዮጵያ ልጅ ናት። ኢትዮጵያ ተባብሮ ለዚህ ያበቃልኝ አልহামዱሊላህ። ኸይር ጀዛችሁን አላህ ይክፈላችሁ። ሰው እዚህ እየጠየቀ ነው። ማን ነው ትመጣላችሁ የሚላችሁ የነበረው? እስቲ እሱን ግልጽ አድርጉ። ማን ነው ትመጣለች የሚላችሁ የነበረ? ማን ነው ይሄ የሚነግራችሁ የነበረ? ተሰማችሁ? ካሊድ ከድር መጣጣለ አሁን ይኸውላችሁ አንድ ነገር እናትና አባትየው ምን አይነት ሁኔታ ውስጥ እንዳሉ እናውቃለን። አሁንም እየለመኑን ነው። ግራ ገብቷቸዋል። ምንም የሚያውቁት ነገር የለም። እርዳታ ነው እየጠየቁ ያሉት። ወንድምየው መጥቶ የሚያብራራልንን ነገር መግባት ከቻለ ይግባና ስቴፑን የተከታተለ ያለው እንደወጣት እሱ ስለሆነ የደረሰበትን ይንገረን። እኛም ለመፍትሄ ነው። እናትየው የሚያለቅሱትን ነገር ነው እኛም እያለቀስን ያለ ነው። ማንን እንጠይቅ? ምን ደርሳችኋል? መረጃ ስጡንና ድምጽ ሆነን እንደሰበሰብነው ድምጽ ሆነን እንጠይቅ ነው እያለን ያለ ነው። አሁን ታርጌቱ የሚሄደው ወደ ሁለት መስመር ነው። አንደኛ ጉዳዩን ኤምባሲ ከያዘው ኤምባሲ ለህዝቡ ያሳውቀን የደረሰበትን ነገር ይንገረን ነው። ሁለተኛ እዛ ያለው ኮሚቴ ተወክሎ ኤምባሲ ጉዳዩንም ቢይዝ ኮሚቴው ደግሞ 21 ኮሚቴ በበጎ ፍቃድ ተሰባስቦ የሚሰራው ያለበትን ደረጃና ያደረጉ ያሉትን ነገሮች ይንገሩን ነው። ሶስተኛ የተወከለው ሰው መናገር ከቻለ እንዲ ነው ስቴፑ ብሎ የደረሰበትን እስከዛሬ የሰራውንም ነገር ካለ አመስግነ ነው የጎደለንም ካለ ሞልተን እንሂድ ነው። አራተኛና የመጨረሻ መፍትሄ ሁሉንም ነገር እንትን ተብሎ ቤተሰብ ይሄድና እዛው በአካል ሄዶ ከብሩ ላይ እንትን ብሎ ትኬት ተቆርጦለት ሄዶ እዛ ቼክ ያደርግና ልጃቸውን አይተው ድምጻቸውን ሰምተው በዛውም ሀጃቸውን አድርገው እናትና አባት እዛው ጸሎት አድርገው ይመለሱ። ልጅቷ ያለችበትን ሁኔታ ብቻ ነው መጀመሪያ ማወቅ ያለብን። ምን እየተከናነወ እንደሆነ ደግሞ እነዚህ አራት አካላቶች ናቸው ሊነግሩን የሚችሉት። ከዚህ በረና አንሄድም። እዛ ላይ ነው አሁን ማውራት ያለብን። አመሰግናለሁ። እሺ ተስፉ እዚህ ጋር እኔ ፍቀዱልኝ ሁላችሁም። አሲያ ቀደም ባወራነው መሰረት አሁን ጠበቃው 4-5 ጥያቄ ነው ጠየቀኝ በግልጽ። ይሄ ጥያቄዎችን መልስ ካለ ቮይሱም የሱ ድምጹም እኔ ላኩልሽ እኔ ለአላህ ብዬ በነፃ ቁምላታለሁ አለ። መጀመሪያ ውጭ ጉዳያችሁ የኢትዮጵያ ውጭ ጉዳይ ለሪያድ ኤምባሲ የጻፈው ደብዳቤ አንድ በይ። ሁለተኛ የራጂሂ ባንክ ደብዳቤ ብሩ እንደገባ የራጂሂ ባንክ ደብዳቤ አለ። ቀላል ነገር ነው አለ። ሶስተኛ ነገር ፍርዱ ለምሳሌ እቺ ሴትዮዋ ነፃ ወጣለች፣ እቺ ልጅ ነፃ ወጣለች፣ በቃ አገሯ ትመለሳለች ሲባል በአፍ አይደለም ነው የምትባለው። ደብዳቤ አለ። ልክ እንደ ይሄ ደብዳቤ ማለት ነው። ሳምፕሉም ላከልኝ ልጁ። አሁን ቪዲዮ ከፍቼ ቆይ አንዴ ላሳይሽ ሁሉም ሰው እንዲያየው። ልክ እንደዚህ ማለት ነው። ይታያል አሲያ? ቪዲዮ አልተከፈተም። ይታያል? ይሰማል ድምጼ? ቪዲዮ አልተከፈተም። ዛሂድ ቪዲዮ አልተከፈተም። ዛሂድ ሪኩዌስት ላኪለት፣ ቪዲዮን ክሊክ አድርገሽ አንቺ ላኩለት፣ ግን አልከፈተም። ፋፊዩ ቅድም የደወልኩልህ ለዛ ነው። ዶክመንቶቹን ፈልጌ ነው የደወልኩልህ። በተደጋጋሚ ደውዬልህ አታነሳም። ጠበቃው ዶክመንቶቹን ፈልጎ ማለት ነው አንተ ጋር ያለውን ዶክመንት በሙሉ እንድትልክልኝ። እሺ እልካለሁ አለ። ዳታ አልገባሁኝም ነበር ነው ቀደም ብሩ ይከፈል የተባለበት ምን የተባለበት ከዚህ በኋላ በህግ ነው የምንሄደው። አሲያ ክሊክ አድርገው ስልክ ይዘጋባሃል፣ ግን ስልክ ላይ ሶሪ በትልቁ አድርጌያለሁ። አንዴ ሰው እንዳዩ አይ ኦኬ እንዳይዘጋባ አይተነዋል። እንዳይዘጋባ እሺ ምንድነው አሁን የተባለው? እነዚህ ነገሮችን መጀመሪያ አልሰማችሁ ከሰማችሁ አላቅም። መጀመሪያ ኤምባሲ እዚህ ውጭ ጉዳይ ኢትዮጵያ ውጭ ጉዳይ ለኤምባሲያቸው ሪያድ ላይ የጻፈው፣ ሁለተኛ የራጂሂ ባንክ ደብዳቤ፣ ሶስተኛ የፍርድ አሁን እንዳሳያችሁ የፍርድ ወረቀት ወይ የፍርድ ሰክ الحكم ይልታል በአረበኛ። አባሚራ ታቀዋለህ ሰክ الحكم ይባላል። ሶስተኛ የአውሊያ አደም ማለት ዲያ የሚወስዱ ሰዎች እነሱም ዝም ብሎ ኢንኩብር ገባ በአካውንት የሚባል ነገር የለም። በፍርድ ቤቱ ሰክ ይጻፍላቸዋል። ሰክ ማለት ልክ እንደ ካርታ ይጻፍላቸዋል። ሶስተኛ ኮሚቴ ተባዩ
ወይ ወኪል ተባዩ ወይ ኤምባሲ ከተወከለ ሰው በሙሉ እነዚህ ሰዎች አውቶማቲካሊ ልክ እንደዚህ እንደሚያግዙ ለአላህ ብሎም እንደሚያግዙ ወይ ሀገር ግዴታችሁ ሆኖ እንደሚያግዙ ተጠያቂነት ስላለባችሁ በግልጽ ማን እንደሆነ እኔ ካልሆነ ይሄ ነገር ውክልና ከሰጣችሁ ከነዛ ያለው አካል ከኤምባሲ ጨምሮ ክስ ላነሳ እነሱ ላይ ክስ ላነሳ ይችላል አለ በግልጽ ይሄ ነው ያለውና ይሄ ነገሮችን ካሟላችሁ ቀላል ነገር ነው ፍርድ ከተወሰነላትና ነፃናት ካለችው ከሳምንት በኋላ ከ10 ቀን በኋላ የሚባል ነገር የለም ነፃናት በተባለችበት ቀን በላይ ጁምዓ ካልሆነ በስተቀር ጁምዓና ቅዳሜ ካልሆነ በስተቀር አውቶማቲካሊ ትወጣለች አለ ይሄ የጠበቃው ነው ዌብሳይቱ ማለሽ አሲያ ስልክ ቁጥሩም አለው ይሄ ያለው ጠበቃም የኔ አብሮ አዳጊ ነው ያንቺ ጠበቃነቱም ምን ያህል ሪካርድ እንዳለውም ክሬዲት እንዳለውም ስንት ስታር እንደሆነም ላኩልሽ ያየሽው ነው አሲያ ይሄ ነገር መፍትያ ከተፈለገ ነው ያለበለዛ የሆነ ዝም ብሎ ወሬ ማግኘት ነው የሚሆነውና ጊዜ መግደል ነው የሚሆነው እኔ ባለኝ ጨርሻለሁ ሌላ ሰው የሚገባም ከሆነ አሲያ ሌላ ሰው አስገቢ አይተቀመጥ ካልሽንም ተቀምጠን ግን በግልጽ እነዚህ ነገሮች ምላሽ ካልተሰጠ ምንም መሽም ምላሽ አይመጣም ይቅርታ እዚህ ላይ ጥያቄ ላንተ የት ነው አንተ ያለው ሪያድ ነው ያለው ይሰማል ድምጼ ወይ አዎ ሪያድ ነው ያለው አንተ ወንድም ይሰማል ሪያድ ነው ያለው አንተ ይሰማል ድምጼ ዚያድ ትሰማለ ዚያድ ኢትዮጵያ ካድር ካሊድ ዚያድ ይሰማል ድምጼ አወሚር ሰማኝ ሳውዲ ነው ያለው ኢትዮጵያም ሳውዲ ነው አሁን የት ነው ያለው አሁን የት ነው ያለው ሰማ ካቢ ድምጽ አይሰማም አይ ቲንክ እኔ ጋር በጣም ትግራለ አሁን ለጉዳይ ኢትዮጵያ መሰለኝ ያለው ግን መሄድ ይችላል ምናልከኝ ከነጎዳ መሄድ የሚችል ነው ማለት ነው ያለው አዲስ አበባ ነው ያለው ካሊድ አዲስ አበባ ነው ወንድም ካሊድ እኮ አዲስ አበባ ካለ ቆይ እዚሁ ለመጠየቅ ነው አንዳንድ ጊዜ እዚሁ አውርቶ ከመሄድ እንደ ቤተሰቡ እዚህ በውጭ ጉዳይ በኩል ውክልና መስጠት ስለሚቻለሱ ውክልና ቢሰጥህ ይሄን ነገር ልታግዝ ትችላለህ ወይ እኔ አናግረዋለሁ እኮ ወንድም ካሊድ አዎ እንዳጠቃላይ እዚህ አሁን እሱ ይጨርስ ብለን የሰጠነው እኔ ኦሬዲ አናግረዋለሁ ስለ ጠበቃውም አውርተናል እንደ ሌላ ቲም አንድ ያለውን ነገር ጨርሰን ከዛ ዲሲዥን ውስጥ ነው የምንገባው ወደ ውሳኔ ማለት ነው ዛይድ የትም የሚሄድ ሰው አይደለም ምክንያቱም ከመጀመሪያ ጀምሮ ያለውን ነገር ያውቃል አብሮ ነበር ሲሰበሰብ በሙሉ ማለት ነው በሱ በኩል ሁሉ አረብ ያዋጣ ሰው አለ ስለዚህ አሁን የሌላውን ነገር እንወያይና ከዛ ወደ ውሳኔ ወደ ራሳችን ውሳኔ እንገባለን ማለት ነው ኦኬ ሰላም አለይኩም አንዴ ላውራ ተናገር ያ መስግናለሁ ኦሬዲ ያው ትንሽ ደከምከም ያልኩት ከጧት ጀምሬ እስካሁን ድረስ ስራ ላይ ስለነበር ነው አሁንም ስራ ቆርጬ ነው የመጣሁት ትንሽ ያው አቦሚራ ጨንቆታል የሚሉ ኮሜንቶችን ያዩ ስለነበረ ነው እኔ ጥያቄው ኦልሞስት ለቤተሰቦቿ ነው ይሄን ጥያቄ የምጠይቀው በመጀመሪያ ደረጃ ሌላው ሶሻል ሚዲያ ላይ የሰራ ሰው ብዙ ይባላል ማኔ ለስሜ ዲፌንስ ለማድረግ ወይ ደግሞ ስለ ራስ የሆነ ነገር ለመናገር አይደለም የመጣው ስራችን ያሳለፍናቸው ነገሮች በቂ ናቸው እኔ አቦሚራ እንደዚህ ነኝ ከሌ እንደዚህ ነው ብሎ ራሴን እንትን አይደለም ያን ያክል አህያ ፈሳ ተብሎ አፍንጫ ይያዝም ይባላል ያው የሚጠላ ሰው ብዙ ጊዜ ነው ቆንጆ አይደለም በተለያየ ምክንያት የሚጠላ ሰው ምክንያት አግኝቶ ለሌላን አሳቦ የሚናገር ሰው ብዙ ነው እሱን ለማስረዳት አይደለም የመጣሁት እኔ ሰፊዩ አጎቷ ነህ ዛሬ ከትልቅ ይቅርታ ጋር ትንሽ ጫን ብዬ ነው የምናገራችሁ ያው እንደምታውቁት የሚሰጠው ሀብትም የሚሰጠው ያለህበትን ህይወት የሚለውጥልህ አላህ ነው ያው አሁን ያለንበት ሲቹዌሽን ከትላንትናው ካለሁበት ሲቹዌሽን የተለየ ነው አልহামዱሊላህ ይሄ ደግሞ በአላህ ፈቃድ የሆነ ነገር ነውና ለምን በላው ለምን ተጣው ሁሉ ያው የሌላ ብር የሚሉ ብዙ ናቸው ተስፍሽም ጥርሱን ያስተከለው በሌላ ብር ነው እየተባለ ብዙ ይታማል ያው ሰው ብዙ ይላል ያው ዛሬ ትንሽ ቆፍጠን ብዬ የመጣውበት ኬዝ እናንተ ጋር ነው አፉ በሉኝ እንግዲህ ያው ለምናገር ንግግር በመጀመሪያ ደረጃ የተወካዩ ስም ማን ይባላል የሚለውን ያው ሪከርድ አድርጉ ሰዎች ያው ኤቪደንስም ስለሚሆን ኤቪደንስ አድርጋችሁ እንትን በሉበት የተወካዩ ስም ማን ይባላል የሚለውን ማወቅ ፈልጋለሁ ሌላው ኮሚቴዎች ይባላል ብዙ ጊዜ እንደምታውቁት
ኮሚቴ ሲባል ብዙ ሰው የሚመስለው በተለይ አረብ ሀገር ያሉ ኮሚቴዎች ሲባል አቡ አሚራ ነው የሚመስለው እና ያው እንደ እሱ አፓርታማ እየገነባበት የተባለ ነውና ሌሎች እስኪ ኮሚቴዎች እነማን ናቸው? እኛ አስተባባሪዎች ነን። እውነት ለማውራት አሁን የሚባሉ ሶሻል ሚዲያ ላይ የሚነገሩት ነገሮች ለኛ ይገቡም ነበር። ከ2 ወር በላይ ለፍተን ነው ልጆቻችንን ማስጠናት ባለብን አክፈን መተኛት ባለብን ሰዓት ላይ ለዚህ ችህታችን ብለን የእናትና አባት የእናንተን ለቅሶ አይተን እዛው ካላችሁበት ድረስ መተን ቀርጸን ነው ለማህበረሰቡ የተናገርነው። ሰረቃችሁ የሌላን ብር አጠፋችሁ የሚሉ ሰዎች ያው ግልጽ ለማድረግ ያክል እነዚህ የግል ጥላቻ ያለባቸው ሰዎች ናቸው እንጂ የረዱ ሰዎች አይደሉም። ምክንያቱም የረዳ ሰው በእናት በአባቷ በወንድሙ አካውንት እንደገባ ያውቃል። በእኔ ትክክለኛ ስሜ ኻሊድ መሐመድ ነው። በእኔ በኻሊድ ስም አልመጣም፣ በወንድም ኻሊድ አልመጣም፣ በተስፋዬ ያደርገው አልመጣም፣ ዋቴቨር በሁላችንም ስም አልመጣም። የግል ጥላቻ ያለበት ደግሞ ሌላም ነገር ሊል ይችላል። ግን ኮሚቴዎቹ እነማን ናቸው? ስንት ናቸው? ማን ነው ስማቸው? ለምን አይመጡም? አሁን ለምን አይገቡም? እኛ ኦልሬዲ አስተባባሪዎች ነን። አስተባብረን በእናት በአባቱ አካውንት ገብቷል። ያ ገንዘብ ከገባ በኋላ የሚመለከተው ኮሚቴዎቹ ናቸው። ኮሚቴዎቹ ለምን አይመጡም? እነማን ናቸው? ለምን አቡ አፍናን አይመጣም? አቡ አፍናን ለምን አይመጣም? እነዚያ የሃይማኖት አባቶች ትልልቅ ሰዎች ለምን አይመጡም? ለምንድን ነው ያልመጡበት ምክንያት? እዚህ ላይ ያልቀረቡበት ምክንያት ምንድን ነው? ያው ሰው እኛ ሚዲያ ላይ ስላለን እኛ ሰዎችን ስለምንረዳ የተሻለ ነገር ላይም ስንሆን ነገሮችን ለማሳበብ ስለሚመች ለመምታትም ስለሚመችኛ ኮሚቴዎቹ ለምን መጥቶ አይናገሩም? ለምን ስማቸው አይገለጽም? ለምንድን ነው የተፈራችኋቸው? ኦልሬዲ የሌላ ጉዳይ እንደኔ ይቅርታ አድርጉልኝና እንደው ያከተመ ጉዳይ ነው ብዬ ነው የማስበው። ምክንያቱም እኔም እዚህ ያለው ግሩፕም ሰውን አሳምነን ነው ገንዘብ ያመጣ ነው። ምን ብለን ያመጣ ነው? እውነት እናውራ ከተባለ በ3 ወር ውስጥ ገንዘቡ ከተሟላላት ወር ደግሞ በ2 ወር ውስጥ ገንዘቡ ከተሟላላት ትፈታለች ብለናቸው ነው። ሰው የሌላ ገንዘብ ሲዋጣ እኮ አቡ አሚራ የምሰጠው የለኝም ሚቺናት የጣት ቀለበቴ ሽጡና እንዳረጋችሁ አድርጎ ያሉ ብዙ ናቸው። እነዚህ እህቶች በዚህ መተው 3 ወር ሙሉ ሲመጡና 3 ዓመት ሙሉ ምንም ነገር ሳይሆን ወር 2 ዓመት ሙሉ ይችል ሳትፈታ ሲቀር እኛም ቃላባይ ሆነናል። ሆነስትሊ እነዚህ ሰዎች አይፈረድባቸውም። እኛ ቃላባይ ስንሆን ግን ከኋላ ያሉት ጉዳዩን መስራት ያለባቸው ኮሚቴዎቹ ወይ ደግሞ ጉዳዩን መጨረስ ያለባቸው ሰዎች ለምን መተው አትናገሩም? ለምንድን ነው የምትፈሯቸው ኮሚቴዎቹ? ይቅርታ አድርግልኝ፣ ይሄን ስማቸው ከሌ ይባላሉ። 12 ናቸው፣ 24 ናቸው፣ 74 ናቸው፣ ዋቴቨር ስማቸውን ግለጹ፣ ይታወቁ። እኔ ኸይር ስራ ሰርቼ ከተሰደብኩኝ አንዴ ኻሊድ አታቋርጡ። ኻሊድ አይ የሳውዲዎቹን በአጋጣሚ አግኝቻቸዋል። አቡ አፍናን ወንድም ኻሊድ አቡ አፍናን አካውንት አለ። አንዴ ፕሊስ ሙት አድርጉልኝ። እኔ ላው አንዴ ከተቻለ ይኸውላችሁ ሐባይቢ 2 ዓመት ሙሉ ቴሌግራም ግሩፕ አለን። የሰማነው ነገር ነው፣ ሰልችቶናል። ገረገር ያለን ጉዳይ ነው። ትፈታለች፣ ኤምባሲ ይዞታል። እንደዚህ ብሎ ኮሚቴዎቹን ያክል ገንዘብ ይቀበላሉ። በገንዘብ ጉዳይ አልተስማማን ሆኖ ነው እንደዚህ ተብሎ ነበር። ሆነስትሊ በቃ ለማህበረሰቡ ግልጽ መነገር መቻል አለበት፣ ይታወቅ። ኮሚቴዎቹ ከሌ ይባላሉ። ኦልሬዲ እኮ ከኛ ገንዘብ እንደወጣ እኮ ኻሊድ እኮ እያሳያችሁ ነው። ወንድም ኻሊድ ደረሰኝ እኮ እያሳያችሁ ነው። ከዚህ በላይ ምንም አልቀሰ ለሰው አልነገረውም። ሲጀመር በእኔ አካውንት እንዳልተሰበሰበ ግን አሁን ከኛ እጅ ወጥቷል። በህጋዊ መንገድ ገንዘብ ወጥቷል። እዛ ከሄደ በኋላ ግን ምን ተፈጠር የሚባለው ኮሚቴ ማወቅ ግዴታ አለበት። ኮሚቴ መከታተል ግዴታ አለበት። በሚዲያ ተሰብስበው እነዛም የሚያማምሩ አባቶች እነዛም የሚያማምሩ ወንድሞች በዛ ተሰብስበው የስብሰባ አዳራሽ ላይ እንደዚህ ስብስብ ብለው አይተናቸዋል በቪዲዮ አይደለም እንዴ? አስፈላጊ ከሆነ ቪዲዮ መልቀቅ እችላለሁ ግሩፕ ላይ አለ። እነዛን የመሳሰሉ አባቶች እኛን እንደዚህ ስንጨፈጨፍና ተውትኛ መጨፍጨፍ ይሄንን ሶሻል ሚዲያ ላይ ያለውን ሰው ተውት። አንድ ያሞገሳል አንድ ይጥላል። ይሄን ተው። ይቺ ህፃን ልጅ የለፋንባትና የደከምንባት እህታችን ምን ደረሰች? እኛም ማወቅ እንፈልጋለን እንዴ። በኢትዮጵያ ታሪክ እኮ ተደርጎ የማይታወቅ ትልቅ ብር እኮ ነው ያሰባሰብነው። ትልቅ ብር አይደለም እንዲሰባሰበው እናውራ ከተባለ ለሌላ የተሰባሰበው እርዳታ እኮ ሌላ ግድብ እኮ የሚገድብ ትልቅ ብር እኮ ነው። ሰው ልቡን አራርቶላት ነው። አላህ የሰው ልብ አራርቶላት ነው ሰው ገንዘቡን እያወጣ የሰጠው። የኛም መሰደብ ተውት፣ ችግር የለውም። ሰው ብዙ ነው የሚለው አንተ ከሰው ተሽለህ ከተገኘ የሆነ ስም ይሰጣል። ሶሻል ሚዲያ ላይ ያለ ነገር ነው።
ግን እቺ ልጅ እኛ ያለፋንበት እኔ በግል ለፍቻለሁ ወንድሞቼ ለፍተዋል የት ገባች ኮሚቴዎቹ የሳውዲ ኤምባሲ ኮሚቴዎቹ ለምን አይመጡም እስኪ ጥሯቸው ደውላቸው እስኪ አሁን ይቅርታ አድርጉኝ ያሱ ደውይለት አቡ አፍናን ደውይለት ሶሪ ወንድም ኻሊድ አቡ አፍናን ወንድም ኻሊድ እኮ ከኮሚቴዎቹ እኔ ጋር አለ ሰው እያለ ነው ወንድም ኻሊድ ላይቭ ይግባ ሳውዲ አረቢያ ሪያድ ነው ያሉት ማን ያለው ሪያድ ነው ያሉት ሳውዲ አረቢያ አለ ምንድነው መሰለህ አሁን መጀመሪያኛ መጨቃጨቅ የለም ለሌላ ሰው የሚመስለው እኮ እኛ እየተጠላላን ነው እኔ እኮ አሁን ነገሩ ለማቅለል ነው የደወልኩት እንጂ ሌላ ሰው መደወል ይችላል አሁን አቡ አፍናንን መግባት ትችላለህ ወይ አልኩት አልችልም አለኝ ስለዚህ በድምጽ ልግባ ያለውን ነገር ላስረዳ ማን ይሄ እኮ ቆይ ጠይቁት እሺ እዚሁ ላይ ጠይቁት አሲያ ጠይቁት አንዴ ቆይ ይኸውልህ ኻሊድ አንተ ምንድነው እኔ ነው መግባት እችላለሁ አለ መግባት እችላለሁ በቪዲዮ አስገቡኝ አልቻልኩም እዚህ መግባት ነው እኔ ወይ ደግሞ አሲያን አንድ ጊዜ እንደማን እናስገባዋለን አሲያን ወር ተስፋዬን ወይ ደግሞ ሙነወር መግባት ትችላላችሁ ወይ ተብለን ነው እንዴት ጠይቀን የመጣነው ግዴታ ስለሆነ እኮ አይደለም ተደውሎለታል ቆይ አንዴ ካሊዶ እንዲያደርግ አሁን እኛ እዚሁ ጋር ስላለን ማውራት እንችላለን እዛ የተፈጠረውና ያሉበትን ሁኔታ እሱ ያስረዳል እዛ ጋር ንገረን እኮ እሱ ነው እኮ ያስረዳ ነው እኮ ምን ለሰፊዩ ከምንጠይቅ ያውራ እሱ መምጣት ይችላል አለ እኮ ተስፍሽ እሱ ያውራ ሊገባ ነው በበላ አይደለም በእናትሽ ቆይ አንዴ ሊገባ አይደለም በቪዲዮ ገባለው የሚለው ዋትስአፕ ላይ ነው እዚህ አይደለም በዚህ ጉዳይ አትሊስት ጫፍ እንስማ ምንም የሰማነው ነገር የለም እኛ ብቻ ነን እያወራን ያለ ነው እሱ ያውራና እኛ እናወራለን እኛ የት እንሄዳለን አንተ ቀጥልና አውራ በለው እስቲ እንስማ ምንድነው ያሉበት ነገር አቡ አፍናን እሺ አንዴ ማን መሆንህንና ምን ራስህን ገልጸህ ከዛ በኋላ አብራራ ማን ቲክቶክ በርከት ያለ ሰው ያለበት አዎ ችግር እዚህ ላለው ሰው አውራና ይናገር ላይቭ ይምጣና ይናገር እኔ የምለው ዋትስአፕ እና ኢሞ ላይ የሚሰራ ኢንተርኔት ለምንድን ነው እዚህ የማይሰራው ቲክቶክ የለኝም አለ አዎ ቲክቶክ አካውንት የለኝም አልተቀበለም ይሄን አስረዳቸው ምን እየሰሙ ነው ቀጥል ሰላም አለይኩም ወራህመቱላሂ ወበረካቱ በቅድሚያ ሁላችሁንም ሰላም አለይኩም ማለት እወዳለሁኝ የሌላ እምነት ተከታዮች ካሉ ለሁላችሁም በአራቱም አቅጣጫ ያላችሁ ኢትዮጵያውያን ወገኖቻችን ያላችሁበት ሰላማችሁን ያብዛልኝ ለማለት እወዳለሁኝ አሁን መሐመድ አብዱራህማን ያቡ አፍናን ነኝ ቪዲዮ ሌላ ጉዳይ ከሚከታተሉት ቪዲዮ አንዴ አቡ አፍናን አንዴ በቪዲዮ ልደውልልህ አንዴ ቪዲዮ አሲያ ትንሽ ሰው አንደርስታንድ እንዲያደርግ እኔ እየተከላከልኩ የሚመስል ነገር ነው የሚመስለው እኔ እኮ ስደውሉ ስልኩ ስላለኝ ሞከርኩለት እኔም እንደናንተ የምናውቀው ነን እና ትንሽ የሆነ ከበር እየተደረገ ነው የሚመስለው እንደዚህ እንትን አይል ቃል እንደዚህ እንትን ሆነን ስንነጋገር ሌላ ነገር ይመስላል አይደለም ያው ለሱ ልትነግረው ነው እሺ ወንድም ኻሊድ አዎ አይ ሳንጫጫው ያለው ወንድም ኻሊድ የሚያወራው ሰው ማወቅ ይፈልጋል ማንንም ሰው ድምጽ ሊሰማ ይችላል በቃ ሹር መጥቷል ያው እሺ አቡ አፍናን አይ አንተ መሆንህን ማወቅ ነው የፈለጉትና በቃ ስለሚዘጋ እዚሁ ላይ ሆነ በቃ በድምጽ እንትን አደርጋለሁ እሺ ችግር የለውም አሁን ቀጥል መጀመሪያ ራስ ጀምርልን ማን እንደው እናትየውና አባትየው እንዳወሩት የተወሰነ እንደዛ ይዘህ ይጀምር ሶሪ ቀጥል አሁን አቡ አፍናን ይሰማል ኻሊድ ይሰማል طيب በቅድሚያ ሰላም አለይኩም ወራህመቱላሂ ወበረካቱ በአራቱም አቅጣጫ ያላችሁ ደጋግ ኢትዮጵያኖች በያላችሁበት ሰላማችሁ ይብዛ ባጭሩ እኔ መሐመድ አብዱራህማን ነኝ አቡ አፍናን
ያው በመልካም ፈቃደኝነት የሌላን ጉዳይ ከሚከታተሉት ወንድሞች አንዱ ነኝ። አብረውኝ ወደ 17 አካባቢ የሚሆኑ በርከት ያሉ ወንድሞች አሉ። ዛሬ ምናልባት የመጨረሻ የተደረሰበትን እዛም እዚህም በጣም በርካታ የሚናፈሱ የሚወሩ ወሬዎች አሉ። ነገር ግን ራያድ ላይ እኔ ጋር አብረው ይሄን ጉዳይ የሚከታተሉ በርከት ያሉ ሰዎች አሉ። በነገራችን ላይ እንደው ለግንዛቤ እንዲሆን ይሄ 2 ዓመት 3 ዓመት ነው አብዛኛው ሌላ ጉዳይ የሚያውቀው እንጂ የዛሬ 12 ዓመት ጀምሮ ይሄን ጉዳይ ሲከታተሉ የነበሩ ሰዎች መካከላችን አሉ። ለማንኛውም ባጭሩ አሁን የተደረሰበትን አጠር አድርጌ ለማስቀመጥ ሞክራለሁ። በአሁኑ ሰዓት በጣም ምስጋና ይገባቸዋል የኢትዮጵያ ኤምባሲ ሪያድ ጉዳዩን በደንብ እየተከታተሉ ነው። እኛ እነሱ ጋር እየተደዋወልን የደረሱበትን አፕዴት እያደረጉን እየሄዱ ነው ያሉት። ከኢትዮጵያ ኤምባሲ በላይ ጉልበት ያለው ማንም አይኖርም። ይሄን ሁሉም ሰው ማወቅ አለበትና ሁለት ነገር ነው ያለው። ሕቁቅ ዓምና ሕቁቅ ኻስ የሚባል ነገር አለ። ያው እንደምታውቁት ብሩ በአጠቃላይ ከኢትዮጵያ ንግድ ባንክ ከሀገር ቤት ሳውዲ አረቢያ ሪያድ ኢትዮጵያ ኤምባሲ ትራንስፈር ተደርጎ ኢትዮጵያ ኤምባሲ መድረስ ላለበት አካል አድርሶ ለሟች ቤተሰብ ገንዘቡ ተከፍሏል። ስለዚህ ያም ከተከፈለ አመት ከ2 ወር ከ3 ወር አካባቢ ሆኖታል። ሕቁቅ ኻስ የሚባለው የሟች ቤተሰብ ሌላን የሚፈልግበት አንዳችም ነገር የለም። ቀርቦ ገንዘቤን ወስጃለሁ ብሎ በአካውንቱ ትራንስፈር ሆኖለት አልቋል። ምናልባት አሁን ይግባኝ የጠየቀው አቃቤ ሕግ ነው። ስለዚህ ጉዳዩ የተዛዛ ሲመጣ ክቡር አምባሳደር ራሳቸው ናቸው የእሷን ጉዳይ የሳውዲ ውጭ ጉዳይ ሚኒስቴር ሄደው የዚች የልጅ ጉዳይ ምን ደረሰ፣ የደም ካሳው ከተከፈለ አመት ከ2 ወር አካባቢ ሆነው ብለው በስነ ስርዓት የሳውዲ ውጭ ጉዳይ ሚኒስቴር ሄደው ደብዳቤ ጽፈው ጠይቀው እነሱ ደግሞ የሳውዲ ውጭ ጉዳይ ሚኒስቴር ለከፍተኛ ፍርድ ቤት ደብዳቤ ጽፎ ከፍተኛ ፍርድ ቤቱ መልስ ሰጥቷል። አሁን ውጭ ጉዳይ ሚኒስቴር ነው ያለው የሳውዲ ውጭ ጉዳይ ሚኒስቴር እና ያንን ለመስማት አሁን ከኮሚቴው 2 ሰዎች አዘጋጁ ተብሎ ከኤምባሲ ተደውሎልን ተዘጋጅተናል። ክቡር አምባሳደር ጋር ሄደን የተደረሰበትን የመጨረሻ እንትን ለመስማት ማለት ነው። አሁን ያለው የመጨረሻ ሁኔታ ይሄ ነው። ከዛ ውጭ ግን እዛም በዚህም የሚወራውን ነገር እኛ እናውቀውም። ልጅቱ የታሰረችበት ሀገር ላይ ያለ ነው፣ ጉዳዩ የተፈጸመበት ሀገር ላይ ያለ ነውና ምናልባት ለኢትዮጵያ ኤምባሲ ቀጠሮ ተሰጥቷቸው ቀኑን ስናቅ ያሳውቁናል። አብረን ሂደን የመጨረሻውን ብያኔና የተደረሰበትን ከፍተኛ ፍርድ ቤቱ ለውጭ ጉዳይ ሚኒስቴር የጻፈውን ማብራሪያ አብረን ስንሰማ ያን ጊዜ ደግሞ መተን የደረስንበትን ለሁሉም ማህበረሰብ በልበ ሰፊነት ደጋጉናችሁ ያን ሁሉ ብር ስታወጡ ለነበራችሁ ሰዎች ለመላ ኢትዮጵያውያን ወገኖቻችን አቅም በፈቀደ መልኩ እናሳውቃለን ማለት ነው። አሁን ያለው ነባራዊ ሁኔታ ይሄ ነው። ከዚህ ውጭ እንዳልኳችሁ እዛም በዚህ የሚወራውን ነገር እኛ የምናውቀው ነገር የለም። እንስማ፣ እናድምጥ። በራሳችን አንደበት የሰማነውን ወጥተን ለሚመለከተው አካል ለመንገር ፈቃደኞች ነን። በአሁኑ ሰዓት የተደረሰበት ሁኔታ ይሄን ያለው ኻሊድ ግልጽ ከሆነ እሺ። ጥያቄ ካላቸው ቆይ ጥያቄ ካላችሁ ተራ በተራ ይሆናል። አጭር አድርጋችሁ